እኔ ሉሊት ነኝ። ምንም ነገር ከኔ አያመልጥም፣ እደርስበታለሁ። ቆይ ስራሽ ስለላ ነው እንዴ? ይሄን ያህል እንዴት ስለኔ ማወቅ ቻልሽ? የኤፍራታ ልጅ እንዳልሞተ እንዴት አወቅሽ? ልጁ ተቃጠለ የተባለበት ሰዓት ላይ ቦታው ላይ ነበርኩ እና ሁሉንም ነገር አንድ በአንድ አይቻለሁ። አንተ ነበርክ ልጁን በጀርባ በር ይዘህ ሄድከው። ምንድን ነው ያላችሁት? የእህቴ ልጅ አልሞተም? የዚህ ቤተሰብ አባል መሆኔን ረሳኸው እንዴ? ትንሹ አንቺ ሴትዮ ናታን ከመጣ ያንጠለጥልሻል። ነይ አሁን ቶሎ ቤት ከዚህ ቤት ውጭ። ዝም በል አልኩህ እኮ ትንሹ ልጅ። ምን መሆን ነው? እንዳታበሳጭ። ብትበሳጭስ ማን ወደዚህ ያስገባሽ? ወይስ አላበድሽም? ውሸትሽን ነው እንደዛ ስታደርጊ ነበረው? ህፃን ምንድን ያልከው? ቆይ ምንድን ያደረከው? ምን ለማድረግ ነው የሞከርከው? መቼም ያሰብኩትን ነገር አይደለም ያደረከው። ምንድን ነው ያሰብሽው ነገር? ጽ የታመመችው በአንተ ምክንያት ነው? አዎ በእኔ ምክንያት ነው። ጽ መርጃት ነው። ምን? እነሱ ግን በሱስ ምክንያት ነበር እንደዚህ የሆነች ይመስላቸው። ፈጣሪ ሆይ እኔ ይህንን ነገር ማመን አልችልም። አንተ ለምን አትችይም? በቃ እናቴን ልትገላት ስትሞክር ሳይ በንዴት ነው እንደዚህ ያደረኩት። ቆይ ልጅቷ ብትሞት ኖሮ አሁንም እኮ መትረፉ አልተረጋገጠም። ዛሬው እሱ ቦታን እያሉ ነበር። ቆይ በምን ቀን ነው ተሰባስበን መኖር የጀመርነው? በቃ ትነፋረቅ። ወንድ ልጅ አይደለ? ተነስና ለመረጋጋት ሞክር። ጠንክረ መቆም አለብን። ስማኝ ደግሞ ለማንም ምንም እንዳትል። ሰላም እንዴት ናችሁ? ውድ የሀረግ ድራማ ቤተሰቦች እንዴት ናችሁልኝ? እንዲሁም የኔ ዩቲዩብ ቻናል ተከታታዮች እንዴት አላችሁልኝ? ሀረግ ድራማ በክፍል 146 ላይ እንግዲህ የናታንና የኤፉ ልጅ እንዳልሞተ ታውቋል ማለት ነው። እንግዲህ ቃል ተብዬው ቃል የተባለው ሰውዬ ማለት ነው የትዝታ ወይም ደግሞ ትዝታ አክስቱ የሆነችው ሰው ማለት ነው። ትዝታ አክስቱ ናት እና እንግዲህ የሆነ ጊዜ ትዝታ የናታንን ልጅ እንዲነጥቃቸው እንዲገሉበት ቃልን ትልከዋለች። ፎቶዋንም ትሰጠውና ቃልን ወደ እነሱ ቤት ትልከዋለች ማለት ነው። በነገራችን ላይ ትዝታ ለምን የኤፍራታን ልጅ ለመግደል እንደፈለገች አልገባኝም። የኤፍራታ ልጅ ማለት የልጆቿ የእህታቸው ልጅ ነው። አስቡት እንግዲህ የልጆቿን የእህት ልጅ ነው እንዲገል ያዘዘችው እና ልጁ ግን አላወቃትም መሰለኝ ማለት የእሱ የአክስቱ የልጆች እህት እንደሆነች ያወቀ አይመስለኝም። እና ለዛ ነው ቃልም እንግዲህ ትዕዛዟን ተቀብሎ ልጃቸውን በማገት ሊገል ሲል ነበረ። እናትየዋን ያያታል። እናም ኤፍራታን ስለወደዳት ልጃቸውን ሳይገል በሞግዚት እያሳደገው ይገኛል ልጁን ማለት ነው። ነገር ግን ልጁ ሞቶ የተባለበት ቦታ ላይ ቃጠሎ ስለነበረ ተቃጥሎ ሬሳ አላዩም። ስለዚህ ልጁ ሞቷን ተብሎ ነው የሚታሰበው። በሚገርም ሁኔታ ግን ትንሹ ያፌት በህይወት አለ። ቃል ግን በጣም መልካም ሰው ነው። የምሬን ነው የምላችሁ። እንግዲህ ኤፍራታን ለሶስት አፍቅረዋታል። ያው ባሏ ሁለት ባል ነው ያላት። እንግዲህ ያፌትንም አልፈታችውም። ከባድ እኮ ነው። ያፌትን ሳትፈታው ነው የሞተው። በህጋዊ ተጋብተው ነው ከዛ ሞተ የተባለችው። ስለዚህ ስቲል አሁን ድረስ የሱ ሚስት ናት። ያው በህይወት የለም ብላ ሌላ ሰው ብታገባም ማለት ነው በህይወት እስካለ ድረስ እሱ እስካልፈታ ድረስ የሱ ሚስት ናት። እዛ ጋር ደግሞ ናታን አለ። አሁን ደግሞ ቃል ተጨምሯል እና እንግዲህ በፍቅር የተነሳ ልጇን ሳይገለው ቀርቷል ማለት ነው። እናም እንግዲህ በዛሬው በክፍል 46 ላይ የቃል እህት ቃልን የምታፈቅረው ልጅ አለች፣ የቃል እህት ጓደኛ። እናም በተደጋጋሚ እነ ኤፍራታ ቤት እየሄደች የቃል እህት እነ ኤፍራታን እንድትሰልልለት በተደጋጋሚ እየላካት ነበረ። በዚህ የተነሳ ማንጋ ነው የሚልካት ብላ ልጅቷ ታፈቅረዋለች፣ ነገር ግን እሱ አይወዳትም። እናም ኤፍራታን እንደወደዳት መረጃው ይደርሳታል። ስለዚህ አሁን ላይ
እሱን ብትለው በፍቅር እምቢ ስላላት እህቱን አግታ እሱን ልታሰቃየው ፈለገች። እናም የቃልን እህት የገዛ ጓደኛዋ ታሳግታትና ልክ ሉሊት እንዳሳገተቻት አይነት ነገር ትናገራለች። እና እንግዲህ ቃል ቶሎ ብለው ወደነ ኤፍራታ ቤት ቀጥ ብሎ ሄድና ሉሊትን ከበር ስትወጣ ያገኛታል። አንቆ ይዞ ወደ ውስጥ ያስገባትና እህቴን የት ነው የደበቅሻት ብሎ ሲያሰቃያት እያየን ነበረ። ሉሊት እሱ የትዝታ የእህት ልጅ ወይም ደግሞ ትዝታ አክስቱ እንደሆነችና ትዝታ ደግሞ የነ ኤፍራታ ልጅ እንዲገል ቃል ልካው ቃል ደግሞ ልጁን ደብቆ በሞግዚት እያሳደገው እንደሆነ ሉሊት ይህን ሁሉ ታውቃለች። እናም እንግዲህ ካነቃት በኋላ ድንገት ዳግም ከኋላ ይመጣና በወንበር መቶት ይለቃትና ራሱን ስቶ ይወድቃል። በዚህ የተነሳ መጨረሻ ላይ ሁለቱ መጨቃጨቅ ይጀምራሉ ማለት ነው። እና ልጁ ከነቃ በኋላ ሲያወሩ ይህን ጉዳይ ታነሳበታለች። ጠንቅቄ አውቃለሁ አንተ ማለት እኮ የነ ኤፍራታ ልጅ ማለት ባትገለውም ልትገል ከትዝታ ተልከህ የነበርክ ሰው ነህ ብላ ስትናገር ልጁ በህይወት እንዳለና በሞግዚት እያሳደገው እንደሆነ ስታወራ ዳግም ሰማቸው። እናም እንግዲህ ሁለቱም በጣም ደንግጠው ነበረ። ዳግም የእህቴ ልጅ በህይወት አለ ብሎ ሲጮህ ቤት ውስጥ ማንም ሰው የለም፣ ቃልና ሉሊት ብቻ ናቸው ያሉት። እናም አሁን ላይ ምናልባት ሉሊት ዳግም ሊያግቱት ይችላሉ ብዬ አስባለሁ። ይህን ሚስጥር እንዳያወጣ እንዳያግቱት እየፈራሁኝ ነው። ምክንያቱም እንዲህ በቀላሉማ የሉሊት ልጅ ሊገኝ አይችልም፣ የኤፍራታ ልጅ ይገኛል ብዬ አላስብም። ስለዚህ ይህን ነገር ዳግም ስለሰማቸው ዳግምን እንዳያግቱት እየፈራሁኝ ነው። ሉሊት እንግዲህ አሁን ላይ አለማበዷን በግልጽ እያሳየች ትገኛለች። ቤት ሰተት ብላ ገብታ ዳግም ሲያገኛት እዚህ የምትሰሪያለሽ አንቺ እብድ ነይ ውጭ ሲላት አንተ ትንሽ ወረፍ በቃ ምኑን ፂን ምን አድርገሃት ነው ብላ እንግዲህ ስለ ፂ በጣም እያሰበች ስትጠይቀው እሱ እንግዲህ እናቴን ጋዝ ጨምራ ልታቃጥላት ስለነበር ተናድጄ የምጠጣው ውስጥ መድኃኒት ጨምሬ ነው ሲል ነበረ። ይህን ነገር ለማንም ሰው እንዳትናገር ለእኔም መናገር ተሳስተሃል እያለች እንግዲህ ያሰበችለትም ትመስላለች። እናም ሉሊት ይሄ ቤት እኮ የኔም ቤት ነው፣ የዚህ ቤተሰብ እኮ አባል ነኝ እረሳኸው እንደ እያለች ቤት ውስጥ መቀመጧን ቀጥላ ነበረ። ነገር ግን የገዛ የእህቱ ጓደኛ እህቱን አግታ ወደ ሉሊት ጠቁማለች ማለት ነው። እንግዲህ እዛ ቤት ባሄር ኑሮ ዳግም የእህቱ ልጅ በህይወት እንዳለ አያውቅም ነበረ። እንግዲህ እነሱ ያላሳዩን ክፍል ደግሞ በሌላ በኩል ያፌት ኤፍራታን ወስዷታል። አሁን ላይ ከሱ ጋር ነው ያለችው። ነገር ግን አንድ ጥያቄ የፈጠረበት ነገር አለ። ቤት ውስጥ ኤፍራታን ሲያመጣት ልጁንም ፈልገውት ነበረ። ነገር ግን ልጁን ሊያገኙት አልቻሉም። አስባችሁታል? የገዛ ልጁንም ሊወስድ ይፈልጋል። የወንድ ወይ ያፌት። በእርግጥ መጀመሪያም የኔ ልጅ ነው እያለ ለኔ ነው ልጁ ለናታን እንዳትናገሪ ሲላት ነበረ። እናም አሁን ላይ ግን ጥያቄ ሲጠይቃት ነበር። ልጃችሁ ያፌት የት ነው? ቤት ውስጥ የለም ብሏታል። እርግጠኛ ነኝ ኤፍራታ ይህን ነገር ትነግረዋለች ብዬ ተስፋ አደርጋለሁ። ልጃቸው በህይወት እንደሌለ እንደተገደለባት ከነገረችው እሱ ደግሞ አብሮ ስለሚሰራ እንደዚህ አይነት ወንጀሎችን ስለሚያውቅ ማን ሊያደርግ እንደሚችል ሊደርስበት ይችላልና የልጇን ገዳይ ሲፈልግ ደግሞ ልጇ በህይወት እንዳለ ይታወቃል ብዬ አስባለሁ። ሉሊት አሁን ላይ በይፋ ወደ ቤት መታ አለማበዷን እያሳየች ትገኛለች። ፂ አሁንም በጸና ታማ ሆስፒታል ውስጥ ነው ያለችው። ዳግም ደግሞ በዚህ ስራው በጣም እየተጸጸተ ነው። ይህን ነገር ግን እሱ እንዳደረገው ሉሊት ሰምታለች። ሉሊት በዚህ ሚስጥር እያስፈራራች ብዙ ነገር እንዳትቀበለው ቤት ውስጥ እየፈራሁኝ ይገኛለሁ። በዛ ላይ ደግሞ ሌላ ትልቅ ሚስጥር ሰምተዋል። የእህቱ ልጅ በህይወት እንዳለ አውቀዋል። በዚህ የተነሳ ልጁን ሊያግቱት ወይም ደግሞ ሊያስፈራሩት ይችላሉ ብዬ አስባለሁ። በቅርቡ የኤፍራታ ልጅ በህይወት እንዳለ መታወቁ አይቀርም እና ለነ ኤፍራታ በጣም ደስ ብሎኛል ልጃቸው አለመሞቱ። ምክንያቱም ልጃቸው በመሞቱ በጣም ደብሮን ነበር፣ ያስጠላ ነበር፣ ደስም አይልም ሲጀመር ማለት ነው። ልጃቸው ምንም መሆን አልነበረበትም። በህይወት ስላለም ደስ ብሎናል። እንግዲህ ይሄን ነገር ያፌት ኤፍራታን ያግዛታን ብለን ተስፋ እናደርጋለን። ናታንና ያፌት ደግሞ
ሰላም ፈጥረው በአንድ ላይ ጠላቶቻቸውን የሚጋፈጡ ይሆናል ብዬ አስባለሁ። በጣም ብዙ ጠላቶች ስላሏቸው ማለት ነው። ያፌትም እንዲሁም ደግሞ ናታን ናኤፍ ሆኖ ሲሰራ ብዙ ጠላቶችን አፍርቷል። አንደኛዋ ትዝታ ናት። የልጃቸውን እስከ መግደል ድረስ አሁንም ከእስር ቤት ስትወጣ ሁሉንም እጨርሳቸዋለሁ እያለች እየፎከረች ያለችው ትዝታ ናት። ስለዚህ ያፌትና ናታን አሁን ላይ በአንድ ላይ ነው መሆን ያለባቸው። በእርግጥ ኤፍራታም ሆነች የኤፍራታ ልጅ መኖር ያለባቸው ከያፌት ጋር ነው። ያፌት በጣም ጎበዝ ነው፣ መከላከል ይችላል፣ ይጠብቃቸዋል። ናታን ግን ምንም መጠበቅ አያውቅም። እንደምታውቁት የገዛ ሚስቱን ከቤት ቁጭ ብሎ ነው እንግዲህ የተወሰደችበት። ከቤት ቁጭ ብሎ ሚስቱን አንስተው ሲወስዷት እንደቃ ማየት አልቻለም። ስለዚህ አሁን የሚጠብቃቸውን ከትዝታ ሊጠብቃቸው አይችልም። ምንም ናታን አይጠራጠርም፣ ብልጠት የለውም። ያኛው ግን በጣም ጎበዝ ነው። ምን ማድረግ እንዳለበት ጠንቅቆ ያውቃል። ስለዚህ ኤፍራታ እና ልጇ ያፌት ጋር ቢሆኑ መልካም ነው ላለው። ከዚህ በኋላ ጠላቶቻቸው በርትተው መምጣታቸው አይቀሩም እና የኔ ውድ ቤተሰቦች የዛሬው ክፍል ይህን ይመስል ነበረ። በክፍል 47 እስከምንገናኝ ድረስ ቸር ቆዩልኝ።